በደብረታቦር ከተማ አደገኛ ጦርነት ተደረገ። የፋኖና የህወሓት ታጣቂዎች ተሳትፈውበታል የተባለው ይህ አደገኛ ጦርነት ከባድ የድሮን ጥቃት ተፈጽሞበታል። ተጨማሪ ዘገባ ይዘናል። የኢሃፓ ፖለቲከኛው የሸዋስ አሰፋ በመንግስት መታሰራቸው ተሰማም። ሰባተኛው ጠቅላላ ምርጫ ሊደረግ ወራት ሲቀሩት የፖለቲካ ፓርቲ አመራሩ መታሰር በሰላማዊ የፖለቲካ ምህዳሩ ላይ ጥላ ጥልቶበታል። አብንና የአማራ ብሔራዊ ክልላዊ መንግስት ሰላምና ጸጥታ ቢሮ በክልሉ አደገኛ የተባለ የጸጥታ ቀውስ መፈጠሩን ጠቅሰው መግለጫ አውጥተዋል። ዝርዝር ዘገባ ይዘንበታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬ ቆይታችን እነዚህንና ሌሎችንም ቀጠናዊ ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎችን እናስቀድማለን። በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም እየተመነዘረ ነው። የአውሮፓ ዩሮ 180 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ9 ሳንቲም፣ ድርሃም 41 ብር ከ4 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ8 ሳንቲም፣ የአውሮፓ ዩሮ 181 ብር፣ የስዊዝ ፍራንክ 189 ብር ከ5 ሳንቲም፣ ድርሃም 44 ብር፣ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ9 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 152 ብር ከ1 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ9 ሳንቲም፣ የአውሮፓ ዩሮ 181 ብር ከ4 ሳንቲም በዛሬው ዕለት እየተመነዘረ ነው። የአሜሪካ ሴኔት የውጭ ጉዳይ ኮሚቴ ሰብሳቢ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ ገንብታለች የሚለውን ዘገባ ተከትሎ ስጋታቸውን ገለጹ። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች ስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱን ተከትሎ የዩናይትድ ስቴትስ ሴኔት የውጭ ጉዳይ ኮሚቴ ሰብሳቢ ድርጊቱ የሚያስከትለው መዘዝ እንደሚኖር አስጠንቅቀዋል። ሴናተር ሺሪ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት በኢትዮጵያ ውስጥ በተባበሩት አረብ ኤምሬት የሚደገፍ በዘር ማጥፋት ላይ ለተሰማሩ የፈጥኖ ድራሽ ኃይሎች የሚያገለግል ማሰልጠኛ ማዕከል መኖሩን እንዲሁም በሶማሌላንድ በኩል የሎጂስቲክስ መስመር ሊኖር እንደሚችል የሚገልጹ ሪፖርቶች አሳስበውኛል ብለዋል። ሴናተሩ አክለውም እንዲህ አይነቱ ድርጊት ሁኔታውን ይበልጥ የሚያባብስ በመሆኑ የፈጥኖ ድራሽ ኃይል የውጭ ሀገር የሽብርተኝነት ድርጅት ተደርጎም ለመሰየም ተጨማሪ ምክንያት ይሆናል፣ እንዲሁም የውክልና ድጋፍ ለሚያደርጉ አካላትም መዘዝ ያስከትላል ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን አልሳውዲ ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ሰልማን አልሳውዲን ተቀብለው በሁለትዮሽና በባለብዙ ወገን ጉዳዮች ላይ ውጤታማ ውይይት አድርገዋል። ውይይታችን በአበይት ዘርፎች ለረጅም ዘመናት የዘለቀውን የሁለቱን ሀገራት ትስስር በማስፋትና የወል ፍላጎቶች በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትብብራችንን በማጠናከር ላይ ያተኮረ ነበር ብለዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ፖለቲከኛው የሸዋስ አሰፋ በቁጥጥር ስር መዋላቸውን ኢሃፓ ገለጸ። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሃፓም ፖለቲከኛው የሸዋስ አሰፋ በትላንትናው ዕለት መታሰሩን ከቤተሰቡ ለማረጋገጥ ተችሏል። ፓርቲው በመግለጫው ይህ በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየተደረገ ያለውን አፈና ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ብሏል። ኢሃፓ በመግለጫው መሰል ድርጊቶች በገዢው ፓርቲና ቀን ከሌሊት ነጻ ፍትሃዊና ዴሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫም ውጤቱ በተቃራኒው እንደሚሆን አመላካች ነው ሲሉ ገልጸዋል። መግለጫው አያይዞም በትላንትናው ዕለት የታሰረውን
ፖለቲከኛ የሺዋስ አሰፋን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ዜጎች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና ንጹሃን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አሳስቧል። የቀድሞ የኢዜማ ሊቀመንበር አቶ የሺዋስ አሰፋ ቀደም ሲል ሁከት በማነሳሳት ተጠርጥረው አርብ ግንቦት 23 2016 ዓ.ም በፖሊስ ቁጥጥር ስር ውለው እንደነበር አይዘነጋም። በወቅቱም የፖለቲከኛው ባለቤት ወይዘሮ ሙሉ ብርሃን ሲቪል የለበሱ የፖሊስ አባላት 41 ሰዓት ወደ መኖሪያ ቤታቸው በመምጣት ለጥያቄ እንፈልጋለን በሚል ይዘውት ሄደዋል ሲሉ ክስተቱን አስረድተው ነበር። የሺዋስ አሰፋ ከአንድ ሳምንት እስር በኋላ ሰኔ 1 ቀን 2016 ከእስር መፈታታቸው የሚታወስ ነው። የኢትዮጵያ መንግስትና የአፍሪካ ልማት ባንክ የ71.9 ሚሊዮን ዶላር የገንዘብ ድጋፍ ስምምነት ተፈራረሙ። የኢትዮጵያ መንግስትና የአፍሪካ ልማት ባንክ ለኢትዮጵያ የምግብ ዋስትና ኑሮ ማሻሻያ የመቋቋም አቅምን መገንባት ፕሮግራም ማስፈጸሚያ የሚውል የ71.9 ሚሊዮን ዶላር የፋይናንስ ስምምነት መፈራረማቸውን የገንዘብ ሚኒስቴር አስታውቋል። ሚኒስትሩ የካቲት 3 ቀን ባወጣው መግለጫ ስምምነቱ በገንዘብ ሚኒስትሩ አህመድ ሽዴና በአፍሪካ ልማት ባንክ የምስራቅ አፍሪካ ዋና ዳይሬክተር ኤሌክስ ሙብሪክ መካከል መፈረሙን ገልጿል። ባንኩ ይህንን ስምምነት የተፈራረሙት የአረንጓዴ አየር ንብረት ፈንድ GCF እውቅና ያለው ወኪል በመሆኑ ነው። እንደ ሚኒስትሩ መግለጫ ፕሮጀክቱ በአሁኑ ወቅት በአፍሪካ ልማት ባንክ ድጋፍ እየተከናወነ ያለውን ለምግብና ለስርዓተ ምግብ ዋስትና የመቋቋም አቅምን የመገንባት ፕሮግራም የሚያግዝ ነው። በሰሜን ኢትዮጵያ ክፍል በፌዴራሉ መንግስትና በህወሓት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚለው ስጋት እየናኘ ባለበት በዚህ ወቅት በሀገሪቱ የተለያዩ አካባቢዎች ከፍተኛ የጸጥታ መዋቅራዊ ለውጦችና ግጭቶች እየታዩ ይገኛሉ። በተለይም የፌዴራሉ መከላከያ ሰራዊት ከአማራና ከኦሮሚያ ክልል የተለያዩ አካባቢዎች ለቆ መውጣቱን ተከትሎ በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎች ቁጥጥራቸውን እያሰፉ መሆናቸው ተዘግቧል። የፋኖ ታጣቂዎች ታሪካዊ ከተማ ደብረ ታቦርን መቆጣጠራቸውን አስታውቋል። የመከላከያ ሰራዊቱ ከከተማ መውጣቱን ተከትሎ ወደ ከተማዋ የገቡት ታጣቂዎች በመንግስት ወታደራዊ ይዞታዎችና የጦር መሳሪያዎች እንዲሁም የመንግስት መስሪያ ቤቶች ጥቃት በመሰንዘር ንብረቶችን ማውደማቸው ተገልጿል። ይህ የከተማዋ መያዝ በክልሉ ያለውን የመንግስት አስተዳደር መዋቅር ይበልጥ አደጋ ላይ የጣለ ክስተት ሆኗልም ተብሏል። ይሁን እንጂ የታጣቂዎቹን ግስጋሴ ለመግታት የመንግስት ኃይል የአየር ጥቃት መውሰዱም ተገልጿል። ከአካባቢው የወጡ ሰበር መረጃዎች እንደሚያመላክቱት በደብረ ታቦር ከተማና በአካባቢው በሚገኙ የታጣቂዎች ይዞታ ላይ ያነጣጠረ አደገኛ የተባለ ድሮን ጥቃት ተፈጽሟል። ይህ ጥቃት በታጣቂዎቹ ላይ ከፍተኛ ጉዳት ለማድረስ የታለመ ቢሆንም በሰላማዊና በከተማዋ መሰረተ ልማቶች ላይ ጉዳት ስለማድረስ አለማድረሱ እስካሁን ድረስ በዝርዝር የታወቀ ነገር የለም። ይህ በክልሉ እየታየ ያለው የኃይል ሚዛን መለዋወጥ መከላከያው ከነበረባቸው ቦታዎች ለቆ መውጣቱ ጋር በቀጥታ የተያዘ መሆኑ ይነገራል። ሰራዊቱ ከአማራና ከኦሮሚያ ክልሎች እየወጣ ያለው በፌዴራል መንግስትና በህወሓት መካከል ሊቀሰቀስ ይችላል ተብሎ ለሚሰጋው አዲስ ጦርነት ዝግጅት ለማድረግ ኃይሉን ወደ ሰሜን ግንባር ለማንቀሳቀስ እንደሆነ የተለያዩ ምንጮች እየገለጹ ነው። በአሁኑ ሰዓት በአማራ ክልል በርካታ ከተሞች፣ የገጠር ቀበሌዎች በመንግስትና በታጣቂዎች መካከል በሚደረጉ ፍልሚያዎች እንዲሁም በአየር ጥቃቶች ሳቢያ ከፍተኛ ስጋት ውስጥ ወድቀዋል። ሁኔታው ወደ ለየለት የእርስ በርስ ጦርነት እንዳያመራም ህዝቡ ትልቅ ስጋት ውስጥ መግባቱን ከስፍራው የደረሱን መረጃዎች አመላክተዋል። ሰሞኑን ከአንዳንድ የአማራ ክልል አካባቢዎች የመከላከያ ሰራዊት መውጣቱን ተከትሎ የአማራ ክልል ህዝብን ለዳግም ሰብአዊ ቀውስ የሚዳርግ ሁኔታ ተከስቷል ሲል የአማራ ብሔራዊ ንቅናቄ አብን አስታወቀ። በክልሉ ያሉ አካባቢዎች ባለው ነባራዊ ሁኔታ የተመጣጠነ የጸጥታ አካላት ስምሪት ያለመኖር፣ የህግ ማስከበር ስራዎች መላላት የክልሉን ህዝብ ከፍተኛ ዋጋ እያስከፈለው ነው ሲል ፓርቲው ገልጿል። አብን ይህንን የገለጸው የፓርቲው ስራ አስፈጻሚ ኮሚቴ ክልላዊ ሀገራዊና ቀጠናዊ ወቅታዊ አጀንዳዎችን በተመለከተ ካደረገው ውይይት በኋላም በትላንትናው ዕለት በወጣ መግለጫ ነው።
ፓርቲው በይፋዊ ማህበራዊ ትስስር ገጹ ላይ ይፋ ባደረገው በዚህ መግለጫ በአማራ ክልል ባለፉት ጥቂት ቀናት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ አይሎ በታየ የትጥቅ እንቅስቃሴ መቀየሩን አትቷል። ፓርቲው መግለጫውን ያወጣው በአማራ ክልል የተለያዩ አካባቢዎች የሚንቀሳቀሱ የፋኖ ኃይሎች አንዳንድ አካባቢዎችን እየተቆጣጠሩ መሆኑ እየተነገረ ባለበት ወቅት ነው። የፋኖ ኃይሎች ስፍራዎችን የተቆጣጠሩት የመከላከያ ሰራዊት አባላት ከነበሩባቸው አካባቢዎች መንቀሳቀሳቸውን ተከትሎ እንደሆነ ከስፍራዎቹ የሚወጡ መረጃዎች አመላክተዋል። አብን በመግለጫው የመከላከያ ሰራዊት ከአንዳንድ አካባቢዎች መነቃነቁን አረጋግጠናል ያለ ሲሆን ይህን ተከትሎ ከሰሞኑ አይሎ የታየው እንቅስቃሴ የአማራ ሕዝብን ለከፋ ሰብአዊ ቀውስ፣ ለደህንነት ስጋት፣ ለኢኮኖሚ ውድቀት አልፎም ለህልውና አደጋ የሚያጋልጥ እንደሆነ አብን በመግለጫው አጽንኦት ሰጥቶታል። እንቅስቃሴው የአማራ ሕዝብን ትግል ማዕከል አባል በማድረግ ጥያቄዎቹን ከስርዓታዊ ማዕቀፍ የሚያወጣ እንደሆነ የገለጸው ፓርቲው ይህም የክልሉን ህዝብ የሐሳብ መሪነትን የሚያሳጣም ተቋምንና መንግስት አልባ የሚያደርግ መሆኑን አመላክተዋል። የግጭትና የጦርነት ፖለቲካ ለአማራ ህዝብ መሰረታዊ ጥያቄዎች መልስ የማያስገኝ እንደሆነም አብን አስገንዝቧል። የአማራ ክልል ሰላምና ጸጥታ ቢሮ እየተካሄደ ያለው ውጊያ ከህወሓትና ከኤርትራ ጋር ጭምር ነው ሲል ገለጸ። የአማራ ክልል ሰላምና ጸጥታ ቢሮ በአሁኑ ወቅት በአማራ ክልልም ሆነ በመላው ሀገሪቱ እየተካሄዱ ያሉ ግጭቶች አመራርና ሎጂስቲክ የሚቀርብላቸው ከመቀሌና ከአስመራ ነው ሲል ገልጿል። ቢሮው ባወጣው መግለጫ ውጊያው ጽንፈኛ ሲል ከጠራቸው አካላት ብቻ እንዳልሆነ የገለጸ ሲሆን ከውጭና ከውስጥ ኃይሎች ጋር መሆኑን ህዝባችን እውነታውን ማወቅ ይኖርበታል ሲል ገልጿል። መግለጫው አክሎም ወልቃይት፣ ጠለምት፣ ራያን ለመቆጣጠር ዓላማ ያለው ቡድን ለውስጥ ጽንፈኛ ኃይሎች ተልዕኮ ሰጥቶ እየተንቀሳቀሰ ይገኛል በማለት ከሷል። የዚህ ተልዕኮ ዋነኛው ግብ በየዞኑና በየወረዳው ግጭቶችን በመፍጠር ወደ ድንበር የሚንቀሳቀሰውን የመከላከያ ሰራዊት በየአካባቢው ተወጥሮ እንዲቆይ ማድረግ እንደሆነ ጠቅሶም ይህም ያለምንም ከልካይ የተጠቀሱትን አካባቢዎች ለመቆጣጠር የታለመ ስልት መሆኑን አስረድቷል። ቢሮ አክሎም እየተካሄደ ያለው ውጊያም ከላኪ ታሪካዊ ጠላቶቻችንና ከተላላኪ የውስጥ ባንዳዎች ጋር መሆኑን ገልጾም መላው የኢትዮጵያ ሕዝብ አካባቢውን በንቃት እንዲጠብቅና በራሱ አቅም የሕግ በላይነት እንዲያስከብር ጥሪ አቅርበዋል። የመከላከያ ሰራዊት ዛሬም እንደትናንቱ የሀገሪቱን ዳር ድንበር በተጠንቀቅ እየጠበቀ እንደሚገኝ በመግለጫው ማጠቃለያ ላይ ቢሮ አስታውቋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጋብዛለን።